ለምንድነው የምንሰጠው? ጎሎበት ነው እግዚአብሔር? ቤተክርስቲያንኛ ባንሰጥ የሆነ ችግር ስለሚፈጠር ነው? አይደለም። እኔ አሁን ስጡ ምላችሁ ምን ያህል ፍቅር እንዳላችሁ ልመረምር። ለምንድነው የምንሰጠው ሚለውን ነው ዛሬ የምናየው። ግን ባለፈው ሳምንት ምን ብለናል? ማን ነው የሚሰጠው ብለን አራት ነገር አየን። የሚሰጠው ማን ነው? አንደኛ ደስተኛ ነው። ደስተኛ፣ በጌታ ደስ የሚለው፣ በሰው ደስ የሚለው፣ እንደው በሰው መብላት ደስ የሚለው፣ በሰው መልበስ ደስ የሚለው፣ ወንጌል ሲስፋፋ ደስ የሚለው ሰው ነው የሚሰጠው። ሐዘንተኛ ሰው ሰጪ መሆን አይችልም። ሁለተኛው ምን ብለናል? ለእግዚአብሔር ምስጋና እንዲሆን የሚወዱ ሰዎች ናቸው የሚሰጡ ሰዎች። ክፍሉን አይተነዋል። በጣም እሱን ሳነበው ራሱ በጣም ደስ ይለኛል። ሁለተኛ ቆሮንቶስ ነው አይደል ያነበብነው? እንዲህ የሚለው ቃል በጣም አስደስቶኛል። ቁጥር 12 ላይ የዚህ ረድኤት አገልግሎት ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለም፣ ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር የሚበዛ ነው። አሁን ስንሰጥ የጎደለ ምን ሞላበት አይደለም። ባለፈው ብለናል። ዛሬ ማስታወቂያ ሲናገር ሰምቻለሁ። ኪቦርድ ጎሎናል ላለች ህብረት ኪቦርድ መስጠት ብቻ ሳይሆን የነሱን ጉድለት መሙላት ብቻ ሳይሆን ምን ማድረግ ነው? ለእግዚአብሔር ክብር ምስጋና መስጠት ማምጣት ነው። እኔ ቅዱሳንን በቀደም ለማየት ወደ አያት ሄድኩኝ። አያት ሲሄድ አያት ሙሉ ወንጌል ቸርች ጋር ደረስኩ። ከዛሬ 8 ወር ወይ 1 ዓመት በፊት አገልግያለሁ። ትልቅ ቸርች ነው፣ ግን ቦታ እየሰሩ ነበረ። ዝም ብሎ እስኬሌተን ነገር ነበር። አሁን ሳየው አልቆ ትልቅ አዳራሽ፣ ግዙፍ አዳራሽ አየሁ። ጨረሱት እንዴ ብዬ መኪና ቆሜ ገባሁኝ ውስጥ። ቆሜ እያየሁ የቤተክርስቲያን ሽማግሌ መጣ። እንዴት መጣ? አይቼው ገርሞኝ ነው የገባሁት። ጨረሳችሁት ብዬ እግዚአብሔርን እያመሰገንኩ ለካ መስጠት ሕንፃውን ብቻ መስራት ሳይሆን ለእግዚአብሔርን ብዙ ምስጋና ያደርጋል የሚለው አንቀ ጊዜ ገባኝ። ስንሰጥ የጎደለ እየሞላን የሌለ እያኖርን ብቻ ሳይሆን ለእግዚአብሔር ምን እያደረግን ነው? ብዙ ምስጋና እያስገባል። የሚሰጥ ሰው ማን ነው? የእግዚአብሔር መመስገን ደስ የሚለው ሰው። እግዚአብሔር ይመስገን። አንድ ድሃ አብልቼ የሰውየውን ሆድ ብቻ አይደለም ሰውየው ገብቶ ሲል ክብር ለእግዚአብሔር ይሁን። ይሄ ነው ምስጋና ለእግዚአብሔርና ማን ነው የሚሰጠው ሲል እሱ ሰውዬ ነው የሚሰጠው ብለን እንደዚህ እያልን 1-4 ነገሮች ከዚህ ክፍል መሰጠት የተሰጠ ሰው ነው የሚሰጠው ብለን ተነጋገርን። የተሰጠ ሰው ነው የሚሰጠው። አራተኛው ምን ብለን ነበረ? እግዚአብሔር እንደሰጠው የሚያውቅ ሰው ነው የሚሰጠው። በልፋቴ ነው፣ በጉልበቴ ነው፣ በችሎታዬ ነው፣ ለፍቼ ነው ምናምን የሚል ሰው አይሰጥም። የሚሰጥ ሰው እግዚአብሔር ነው የሰጠኝ አይደለም ገንዘቡ፣ እኔ ራሱ ከእግዚአብሔር ነኝ። እጄም ንውቀቴም አእምሮዬም እድሉም የመስራት እድሉ ሁሉ ነገሩ ከጌታ የተቀበልኩ ነኝ ብሎ የሚያምን ሰው ነው የሚሰጠው እንጂ ሁሉም ሰው አይሰጥም ብለን ነበር። ዛሬ ለምንድን ነው የምንሰጠው ታዲያ? እንደዚህ ባለ ደስታ ለምንድን ነው የምንሰጠው የሚለውን እዛው ምዕራፍ 8 ላይ ሄደን 1-2 ከዛ 1 ቆሮንቶስ ላይ ሄደን አንድን ጨምርና 3 ነገር ነው ተናግሬ የምጨርሰው። አንድ ነገር አሰብኩኝ። ትላንትና እንዳልኳችሁ አገልግሎት ነበረኝ። ያው ጠዋት ላይ ቀበና ነበርኩኝ፣ ከሰዓት ለቡ ነበርኩኝ እና ወደ ቤቴ እየገባው አሁን እኔ በእውነት የምናካፍለው ቃል ህዝቡ የማያውቀውን ቃል ነው የምንነግረው አይደለም። ብዙም ጊዜ የምንሰማውን ነገር ነው። አሁን እያገለግልኩ ምንድነው እግዚአብሔር አሁን ጠዋት እዛ ሄድኩ፣ ከሰዓት እዚህ መጣው፣ ነገ እሑድ ጠዋት እዛ ሄዳለሁ፣ እኔ እናገራለሁ። ህዝቡ በእውነት አሁን አዲስ ነገር ነው የምንነግረው እያልኩ እያሰብኩ ሄድኩ። እግዚአብሔር ለልቤ ያረጋገጠልኝ ነገር ቢኖር የማንታውቁትን ነገር አይደለም የምንነግራችሁ፣ ግን ያው እግዚአብሔር ምስክሬ ነው። ስነግራችሁ ግን አሁን እግዚአብሔርን ቃል እንደዚህ ስንናገር ግን ዕውቀት ሳይሆን
የማድረግ አቅም ይገባባችኋል። በደንብ አሜን በሉኝ። አሁን የማድረግ አቅም ነው የምትካፈሉት። በቃ ጌታ በዚህ መንፈስ የሞላው ትቆማለህ፣ ትናገራለህ። አዲስ መረጃ ሳይሆን የማድረግ አቅም ግን ይገባባችኋል አለ። በሚቀጥሉት ጊዜያት የቤተ ክርስቲያን ባርኮት ይበዛል። ለቅዱሳን የሚሆን ባርኮት ይበዛል። ከአገልጋዮች ጎን የሚቆሙ ሰዎች ይበዛሉ። በመስጠት ባርኮት እኔ ሁሌ እላለሁ ይሄን እጄን እንዲህ ለማንሳት የሚቀለኝን ያህል መንፈሳዊው ዓለም በቀላሉ እንዲህ እንዳደርገው ነው ምናፍቀው። እኔ አትስረቅ እንደዚህ ተጎትቼ የማደርገው ነገር እንዲሆን አልፈልግም። አትዋሽ ተጨንቄ የምሰራው ነገር እንዲሆን አልፈልግም። ይሄው በቀላሉ እንደማወራው መንፈሳዊ ዓለሙን በቀላሉ አክሰስ ማድረግ እፈልጋለሁ። በቀላሉ በእግዚአብሔር ጸጋ። ይሄ ጸጋ ዛሬ በኢየሱስ ስም ያገኛችኋል። ለመስጠት አትጾምም፣ ለመስጠት አትታገልም፣ ለመስጠት አትጨነቅም። ኢዝሊ ለጋስ ሆነ ትቀራለህ። በቀላሉ የእግዚአብሔር መንግስት ላይ ከተገቢው በላይ ተገቢውን አይደለም ከተገቢው በላይ ኢንቨስት በማድረግ የእግዚአብሔር ጸጋ ያልፍብናል። ስለዚህ እንሰጣለን። ለምንድን ነው የምንሰጠው? እዚሁ ምዕራፍ 8 ቁጥር 8 ላይ አንደኛ ለምንድን ነው የምንሰጠው? ፍቅራችንን ለማሳየት ነው ይላል። ለምንድን ነው የምንሰጠው? ጎሎበት ነው እግዚአብሔር? ቤተ ክርስቲያንኛ ባንሰጥ የሆነ ችግር ስለሚፈጠር ነው? አይደለም። ምንድን ነው የሚለው ቁጥር 8 ላይ 8 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 8 ላይ ትእዛዝ እንደምሰጥ አልልም፣ ነገር ግን በሌሎች ትጋት በኩል የፍቅራችሁን እውነተኝነት ደግሞ ልመረምር እላለሁ አለ። እኔ አሁን ስጡ ምላችሁ ላዛችሁ ፈልጌ አይደለም፣ እያዘዝኩ አይደለም። እያደረኩ ያለሁት ነገር ምንድነው? ምን ያህል ፍቅር እንዳላችሁ ልመረምር ነው። አሁን በመስጠት ውስጥ ቼክ እየተደረግን ስክሪን እየተደረግን ያለ ነው። ምንድነው? ፍቅር አላት ይላል። ለማን? ለእግዚአብሔር። ለማን? ለቤተ ክርስቲያን። ለማን? ለወንጌል። ለማን? ለሰዎች። በዚህ ውስጥ የሚታየው ፍቅራችን ነው። ይሄ በጣም መሰረታዊ ነገር ነው። ድሮም እናገረዋለሁ። እንግዲህ መስፍኔ ያስታውሳል፣ ባለፈው ማስታውሶኛልና ሁሉ ጊዜ ይገርመኛል። አሁን እወድሃለሁ እጅግ አብዝቼ ቀረ ይልሽማ። ይሄ ደስ ያለው ነው፣ ያንቺ በጸጋ ነው፣ የኔ በደስ ያለው ነው። እና እወድሃለሁ ጌታው ይወድሃለሁ። ከዛ ቀጥሎ ይመጣል ስጡ እጅን ወደ ኪስ እኔ ወደ ላይ ሳረግ ነው ደስ የሚለኝ። እወድሃለሁ እኔ ወደ ላይ ወደ ጌታ ነው እጃችሁን አንሱ የተባለ ኖ ስጥ። ጳውሎስ ምን አለ? አይ ይህን እወድሃለሁን ይህን አፈቅርሃለሁ ምን ላደርግ ነው? ልመረምረው ነው። መስጠት ውስጥ እንዳልከው ነው ወይ? አንዳንድ ጊዜ አንድ ሰው አጋጥሟቸው አቅም አንዳንድ ሰው ራሱ እናንተ አንድ ጊዜ ቄራ ነው መሰረተ ክርስቶስ አገልግዬ ስወርድ ታውቃላችሁ አይደል? አገልግለን ስንሄድ እኮ ይሰጡናል እኮ ብር በፖስታ ታውቃላችሁ። ይሄን አታውቁም? ይሰጡናል እኮ እንደዚህ ቀስ ብሎ እዚህ ውስጥ ምን እንደዚህ ታግሎ ነው የሚከቱ እናንተ እንዳታዩ ብለው እና ከዛ ይዞ እንደዚህ ታግሎ ሲሰጠኝ ለዛ ለፕሮግራም ለመራው ልጅ ስጥልኝ አልኩት። አለ አይ ለሱ ስጥልኝ። ከዛ ሄዶ ሰጠው። ከዛ ልጁ መጣ እየሮጠ ፓስተር አይ ለምን አለኝ። አይ እኔ አላቅም በቃ ዝም ብዬ ሰብኩ ውሰደው ብዬ ነው። አይገርምም? ዛሬ አምልኮ መሪ ስለሆንኩ እንዳልወድቅ ብዬ ጠዋት ብዙ ውሃ ጠጥቼ ነው 3 ቀኔ ነው ምግብ ከበላው አለ። እንዳልወድቅ ውሃ ጠጥቼ ሰዎች አገልግሎቱ ደስ ብሏቸው በጣም ተባርከው ስለነበር አቅፈውት ሲባርኩት እንዲህ ጭምቅ አድርገውት ጌታ ይባርክ ለካ እሱ ሊሞት መጽሐፉ ምንድነው? አትምጭመቀው ስጠው ነው የሚለው።
ሰውየውን አጨምቃ አትግደለው፣ ስጠው፣ ብር ስጠው። አሜን አትሉ? አይ ላቭ ዩ ሶ ማች ብር ነው ስጠው። እኔ በጣም ባይብል ስተዲ ያስጠናለሁ፣ ደህንነት ማስተማር ምናምን በጣም ነው የምወደው እና ተማሪ ደግሞ አይቀርብኝም። ባይብል ስተዲ ጀምሬ ወንዳጄ 8 ሰው ከሰጠ የሚቀጥለው 16 ይሆናል። ሰው ይመጣል። በጣም ጌታ ቸርነት ያደርግልኛል ዝም ብሎ እና አንድ ቀን ግን አንድ ተማሪ አስቸገረኝ። ደህንነት ማስተምረው ያረፍዳል። አንድ ቀን ከቁጥጥር ውጭ ሆነ። በቃ አንተ ማትፈልግ ከሆነ እንዳትመጣ ምናምን አልኩት። አይ ሪሚ እንደሱ አይደለም ፈልጋለሁ። ምን ሆነ? ኒኮሊ እንዳልነገርን ምንድን ነው? ልብሴን ቅዳሜ ነው ማጥበውና እሷን አልደርቅ ብላኝ ቁጭ ብዬ እያየኋት አለኝ። በስመ አብ የት ልግባ እኔ የት ልግባ? ምን ነው ጌታ ወይ ምን አለ ማርፈዱን ሳይሆን የሌለውን ባየሁኝና በኢየሱስ ስም ብትገላል። አየህ አንዳንድ ጊዜ አብረናቸው የምናመልካቸው ሰዎች የምናቅፋቸው ሰዎች ጌታ ይባርክሽ ምናምን ዛሬ አገልግሎትሽ ምናምን ብለን የምንላቸው ሰዎች ምን ላይ አድረው እንደመጡ ምን ላይ ውለው እንደመጡ አናቅም። እግዚአብሔር አይኖቻችንን ይክፈትልን። ጳውሎስ ምንድን ነው የሚለው? እኔ ትእዛዝ አይደለም። አሁን ይሄ አይ ላቭ ዩ የምትባባሉትን አይቻችኋለሁ። ቸርች ውስጥ በጌታ ፍቅር ወዳሉ ስትባባሉ፣ ከአምልኮ በፊት ሰላም ስትባባሉ አያችሁ። ጳውሎስ እናንተንም አያችሁ ስትተቃቀፉ። ያውም ቅድም እኮ በግድ ነው ያቋርጣችሁት። ፕሮግራም መሪዋ ምን ብላለች? እረ በኋላ በሻይ ሰዓት አሁን ስትተቃቀፉ ታየና ይህን ፍቅራችሁን በገንዘብ መንዝሩት። አይኔ ማቀፍ ነው ደስ የሚለኝ። ለምንድን ነው የምንሰጠው? ፍቅራችንን ለማሳየት ነው። እግዚአብሔር የተባረከ ይሁን። ቤተክርስቲያን ስንሰጥ፣ ለአገልጋዮች ስንሰጥ፣ ለደዎች ስንሰጥ፣ ምንም ስንሰጥ የምናደርገው ነገር ምን ስለተደረገልን አይደለም። አሁን እኮ ፍቅር ማለት የእንትን አይደለም አይደል? ፍቅር እዚህ ላይ አጋፔ ነው። ምን አድርጋልኛለች ቸርች ብለህ አይደለም ሰጣት። ምን ለሚያደርጉ ነው? አንዴ ጎብኝቶኛ ቃሉ እንዴ አይደለም። ፍቅር አትቆጥረም። እሱን ሁሉ ትሰጣለህ። እግዚአብሔር የተባረከ ይሁን። በቃ መስጠት ከእንካ በእንካ ይሄ ፍቅር ከእንካ በእንካ የተለየ ነው። ፍቅራችንን ለማሳየት ነው። እግዚአብሔር የተባረከ ይሁን። እንደምንዋደድ የምናሳየው እንደዚህ በማድረግ ነው ብሎ ጳውሎስ ይናገራል። ሁለተኛ ለምንድን ነው የምንሰጠው? እዚሁ ቦታ ላይ ምን የሚል ቃል አለ? ለምን ነው የምንሰጠው? የገባነውን ቃል ለመፈጸም ነው። እዚሁ ጋር ያለውን ነው ማነሳው። ቁጥር 10 ላይ በዚህ ምክር እሰጣለሁ፣ ከአምና ጀምሮ ለማድረግ ብቻ አይደለ፣ ነገር ግን ለማሰብ ደግሞ አስቀድማችሁ የጀመራችሁት ይህ ይጠቅማችኋልና አሁን ለማሰብ በጎ ፈቃድ እንደነበረ እንዲሁ እንዳላችሁ መጠን መፈጸም ደግሞ ይሆን ዘንድ ማድረጉን ደግሞ ፈጽሙ ይላል። ምንድነው የሚላቸው ጳውሎስ? ከአምና ጀምሮ ማለት 1 ዓመት ሙሉ ስለ መስጠት ይናገራሉ። እንሰጣለን ይላሉ፣ ያስባሉ፣ ምናምን ይላሉ፣ ግን አይሰጡም። ከባድ አሁን ሁል ጊዜ ቃል የሚገቡ ሰዎች ናቸው። ሁል ጊዜ እንሰጣለን ነው፣ ሁል ጊዜ እናደርጋለን ነው፣ ግን አያደርጉም። 1 ዓመት ሙሉ ከአምና ጀምሮ የሚለው ቃል በጣም ይከብደኛል እና ጳውሎስ ብዙ ጊዜ ማሰብ ብዙ ጊዜ የሚበረታታ ነገር ነው። መጽሐፍ ቅዱስ አስቡ ይላል። በጎ የሆነውን አስቡ፣ ደግ የሆነውን አስቡ ይላሉ። ደግሞ ማሰብ እውነተኝነት ነው። ማሰብ በቃ ትክክል ነው አለ። እዚህ ጋር ግን ጳውሎስ ምን አለ? ማሰብ ይብቃችሁ ማለት ምንድን ነው? ማሰብ ይብቃችሁ ማለት ሁል ጊዜ የማድረግ ምኞት ብቻ፣ የማድረግ ፍላጎት ብቻ፣ የማድረግ ህልም ብቻ፣ ቃል ኪዳን ብቻ ኖ። በቃ አሁን ምን አድርጉ? ወደ ማድረግ ተሸጋገሩ። ማሰብ አቁሙና ማድረግ ጀምሩ። ይሄ ስታደርጉ፣ ስታስቡ፣ ስትናገሩት የነበራችሁትን ነገር ወደ ትግበራ አምጡት። በቃ ሁል ጊዜ ከሚቀጥለው ጀምሮ ምን አትበል። አሁን የማሰቢያ ሳይሆን ምን የማለት ጋር ነው? የማድረጊያ ጊዜ ነው። እግዚአብሔር የተባረከ ይሁን። አንድ ጊዜ ጌታ መጀመሪያ መኪና እንደገዛው ጌታ ይባረክ። መኪና አለኝ እኮ ጌታ ይባረክ።
እና መኪና ገዛሁት። በእርግጥ በጣም ቆይቷል መጀመሪያና አንድ ወያኔ መኪና ገዛው 14 ዓመት። ከዛ እሷን ይዤ አንድ በጣም መወዳቸው የቤተክርስቲያን ሰው አሉ። እሳቸው ጋር ሚስቴን ልጄን ይዤ ሄድኩኝ እና የግቢው በር ተከፍቶ ስገባ ብሎ ጮሁ። ቸርች ሽማግሌ ናቸው። ምን ነው ምናምን አልኳቸው። ስንት ጊዜ ጌታ ከተናገረኝ አሉ። ምን መኪና ግዛለት ብሎኝ። እኔ እንደዛን ቀን በሰው ተናድጄ አላውቅም። እንዴት እንዳየዋቸው ስንት ጊዜ ጌታ ሆይ አንተ ነህ እያልኩ አሉ። አሁን ተቀበል ቢሆን አጸልይም፣ ስጥ ሲሆን ጾም ጸሎት ያምራል። ምንም ነገር እኮ አድርገህ ማታውቀው ስጥ። አሁን ራሱ እዚህ ውስጥ ከሆነ ለፓስተር ስጥ የሚላችሁ እኮ አላችሁ። ማታ እንጸልይ ትላላችሁ። አሜን ነው። እሺ ሳስብ አሉ በጌታ በኢየሱስ እኔ ከዚህ ቀን በፊት ለካ መኪና መንዳት ነበረብኝ፣ ጌታ ፈቃድ ነበረ ምናምን አልኩኝና ለነገሩ በጣም ስለምወዳቸው ከልቤ በጣም ነው የምወዳቸውና ቤታቸው ምሳ በልተን ደስ ብሎን ባርኪያቸው በቃ እግዚአብሔር ሌላ መንገድ አለው ብዬ ተለያየን። በሌላ ጊዜ ከሆነ 1-4 ሰዎች ጋር በጉርድ ሾላ መሰረተ ክርስቶስ እያለፍን ለምን እዚህ ገብተን አንጸልይም ተባባልን። 4 አገልጋዮች ነን። እንጠይቃቸው በቃ እንጠይቅ፣ ምንም አውቃቸዋለሁ ሁሉም እናውቃቸው። ከዛ ገባን። ጸሎት ልንጸልይ ነው አዳራሽ ግቡ። ከዛ ገብተን መጸለይ ጀመር። ጓደኛሞች ነን። ከዛ አንዱ ዞራልና ኤርሚ ጌታ አለ ሊባርክ ነው አለ። አሜን አልኩኝ። ከዛ ቀጥሎ ለምን አልነግርም ገንዘብ ሊሰጥ ነው ሲለኝ 2 አሜን አሜን አልኩኝ። ጨመር አደረኩት ከቀደሙ ማለት ነው። በዚያ 15 ቀን ውስጥ ነው ይሄም የሆነው አለኝ። 15 ቀን ወንድሜ ባለፈው ተሸውጃለሁ። ስጥ ተብለው ሲያስቡ ያሳለፉኝ ሰው እያለሁ 15 ቀን ገባዋ። ልቀቅ በጌታ በኢየሱስ ማሰብ ይቁም። አሁን በኢየሱስ ወደ ድርጊት ይምጣ። ይሄ ነገር ያዘው። ይሄ ነገር በምንም መንገድ በሐሳብ እንዳይቀር አየ ማሰብ ይብቃ ሲል እኮ ጳውሎስ አንዳንዱ ታሳብ አይወርድልህም፣ አይሰጥም፣ ሁሌ ያስባል። እያሰብኩበት ነው ይላል። አረ በጌታ በኢየሱስም ወደ ድርጊት ይቀየር። ምንድነው ዘላለምን ሁሉ የምታስበው እንዴ? በኢየሱስ ስም በቃ አስራት ከፍላለሁ ብዬ ማሰብ ከጀመረ ወንድሜ አሁን ዛሬ ግሬስ አለ፣ እዚህ አየር ላይ ቅባት አለ፣ ወደ ድርጊት ነገር የሚለውጥ ወደ አክሽን። ሃሌሉያ! ነገር ወደ አክሽን የሚለውጥ ቅባት እዚህ ላይ አለ በጌታ በኢየሱስ ስም። ከዛ 15ኛው ቀን ላይ ሳሎን ቁጭ አልኩ። ስልኬን ክፍት አረኩ፣ ኔትወርክ የሚባል እንዳይዘው በኢየሱስ ስም ቁጭ አልኩኝ። በቃ ክፍት ነው እዚህ ጋር ምንም መጽሐፍ እንዳይዝ እዚህ ጋር ኔትወርክ የሚከለክል ክፍት ቦታ ነው። ጸጥ 15 ቀን የለም። ልቀቅ ብያለሁ በጌታ በኢየሱስ ስም። የሚገርማችሁ ነገር ከ15 ቀን በኋላ ነው ለካ ትንቢቱ። 16ኛው ቀን አንድ ሰው ደወለ። እኔ ምን እንዳደረገልኝ አልነግራችሁ። ማመን እስኪያቀተኝ እግዚአብሔር እኔና ቤቴን የሚፈውስ ነገር ጌታ አደረገ። ማሰብ አንዳንድ ጊዜ ጸሎት ይፈልጋል። አገልጋዮች ህዝቡንም የምንረዳው እኮ እኛ በዚህ ነው። በቃ አንዳንዱ ትግል አለበት ያልማሉ። በቃ በባረኩት እንትና በባረኳት እሷን ዷ ጠገቧ በቆንኩ ይመጣለታል እኮ ይገባዋል፣ ግን ማድረግ አይችልም። እጁ ወደ ኪሱ አይገባም። እጥረት አለ፣ የእጅ እጥረት፣ የማሰብ ብዛት። እጁ እንዲህ አይልም። እንደዚህ ሲል የሚወገቱት መንፈስ አለ። ተው ጳውሎስ ምን አለ? በቃ ምን ማሰብ በቃ፣ ዝም ብሎ መመኘት በቃ። አሁን ወደ ድርጊት። እስቲ ወደ ድርጊት በሉ። ኧረ በደም አሜን። እቺን ተናግሬ ወደሚቀጥል ይላል። እዚህ ላይ ምንድነው የሚለው? ለማሰብ በጎ ፈቃድ እንደነበረ እንዲሁ እንዳላችሁ መጠን መፈጸም ደግሞ ይሆን ዘንድ ማድረግን ደግሞ ፈጽሙት።
እስቲ ፈጽመዋለሁ በሉ። እስቲ በደም እንደዚህ አይደለም፣ በደም ጮኻችሁ አሜን። ፈጽመዋለሁ፣ ቆማለሁ። እግዚአብሔር የተባረከ ይሁን። አገለግላለሁ በዚህ ነገር፣ በምንም ነገር እንዲያዝ አልፈልግም። በቃ አሁን በእውነት አንዳንድ ጊዜ አሁን አገልጋዮች ነበሩና የጠዋቱ የቀብና ታማኝ አይደል ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ። አሁን ታማኝ አድርጎ የቆጠረው ማን ነው? እግዚአብሔር። ታማኝ ነህ አለ። አንድ ሰው ተነስቶ ራሱ እኮ ያውቃል እኮ የእምነት ችግር የመታመን ችግር እንዳለበት ምናምን ያውቃል። ጌታ ግን ምን አለ? ታማኝ ነህ አለ ሲል ምንድነው የሚባለው? ኧረ እኔ ታማኝ አይባልም፣ ነኝ ብሏላ ጌታ። ለምንድነው አሜን የምለው? ለምንድነው ታማኝነት ችግር እንዳለብኝ እግዚአብሔር ታማኝ ነህ ሲለኝ ለምንድነው አሜን ያልኩት? እግዚአብሔር ብቃት ሊሰጠኝ አስቦ ነው ማለት ነው እኮ። ነህ ካለ አንድ ነገር ላይ ነህ ካለ እኮ ያን ነገር የማድረግ አቅም ሰጥቶ ነው። እግዚአብሔር የተባረከ ይሁን። እሱን እኮ ነው እሱን እያሰብኩኝ እዛ ጋር ጌታ ኢየሱስ መጣና እንደዚህ አለ፣ እናንተ ሰዎች አቤት ለነዚህ እዛ የተደረደረ 5000 የሚቆጠር 5000 ደግሞ በላይ ደግሞ የማይቆጠር ሰው ከ10 ምናምን ሺህ ሰው በላይ ተሰበሰበው ጠራቸውና ሐዋርያቱን እነዚህን ሰዎች ሁሉ ምግብ ስጧቸው አለ። ወዲያውኑ ምንድነው ያሉት እነሱ? ሂሳብ መስራት ጀመረ ፊልጶስ። እኔ የምልህ ጌታ ቆይ እስቲ ና ሂሳብ እንስራ ና አሁን 1000 ብር ቢኖረን በዚህ ይሄን ያህል እንጀራ ቢገዛ ከዛ ኬት መጥቶ ነው የሚበላው? ወዲያውኑ ሂሳብ ጀመረ። ጌታ ግን 1000 ሰው ታበላለህ ካለ አሜን ነው የሚባለው። ለምን? 1000 የምታበላበትን አቅም እየለቀቀልህ ነው ማለት ነው። ኧረ በደንብ አሜን በለኝ። ተው ደሞዝሽ 1000 ብር ሆኖ ጌታ ይመጣና 1000 ጎዳና ተዳዳሪ ታበያለሽ ሲልሽ የኔ እኮ 1000 ነው አገሩን አታውቅም አትበዩ። ይሄ 1000 ከአንቺ ጋር 1000 ሌላ ሊያበላ ነው ማለት ነው። ምክንያቱም እግዚአብሔር አቅም አይቶበታል። ሃሌሉያ! ጌታ ካለ ብድግ ነው የሚባለው፣ በቃ የሚባለው። አሁን ጳውሎስ ብለው ማሰብ አቁምና ወደ ድርጊት ና። ምን ማለት ነው? ትችላለህ፣ ማድረግ ትችላለህ፣ መስጠት ትችላለህ። ስቁንቁን የሚያደርግ ድሃ የሚያደርግ መንፈስ የተሰበረ ይሁን። በእውነት አመዳም የሚያደርግ መንፈስ፣ ይሄ ገብጋባ የሆነ መንፈስ በኢየሱስ ስም ከላያችን ላይ የተሰበረ ይሁን። በኢየሱስ ስም። አንዳንዱማ እኮ ጥቅስ እየጠቀሰው ነው እኮ በቃ ድሃ የሚያደርገው እኮ። አንተ በመለገስ ባለ ደስታ፣ በመለገስ ውስጥ ባለ እረፍት፣ በመለገስ ውስጥ ባለ ጤና። እስቲ በደንብ አሜን በሉኝ ባካችሁ። እና ለምንድን ነው የምንሰጠው? ቃል ኪዳናችንን ሐሳባችንን መፈጸም ስላለብን። ሶስተኛው እዚህ ላይ ምንድን ነው የሚለው? ለምንድን ነው የምንሰጠው የሚለው ሁሉ ትክክል እንዲሆን ነው ይላል። ወረድ ብሎ የሚለው እሱን አይደል? በጎ ፈቃድ ቁጥር 12 ጀምሮ በጎ ፈቃድ ቢኖር እንዳለው መጠን የተወደደ ይሆናል እንጂ እንደሌለው መጠን አይደለም። ለሌሎች እረፍት ለናንተ መከራ እንዲሆን አይደለም፣ ትክክል እንዲሆን ነው። አሜን ነው የሚባለው። ደስ አይልም? ለሌሎች መከራ ማለት ለናንተ መከራ ለሌሎች እረፍት እንዲሆን አይደለም። አሁን እናንተን ስጡ ስላችሁ እነሱም ያስቡት እኮ ነው። አሁን ይችን ከሰጠውኝ ምን ልትቀረኝ ነው አይደል? በሂሳብ የሚኖር ሰው በጣም ከባድ። ባለፈው ሳምንት ነግሬያቸዋለሁ። እኔ ከደሞዜ ተነስቼ ቆጥባለሁ ኮንዶሚኒየም፣ እሱ ደግሞ ምንም ነግሬያቸው የለ። እሱ ደግሞ ልጆች ነው የሚያስጠናው። እሱ ደግሞ ባለ 3 መኝታ ቤት ልጅ እያስጠና ባለ 3 መኝታ ቤት ይሞላል አጠገቤ በ97። እኔ ደግሞ የ2000 ምናምን ብር ቸርች ደሞዝተኛ ነኝ። ደሞዜን ከቤት ክራዬ ከልጆቼ ምናምን ብዬ ቀሪዋን አስቤ ባለ 2 ስሞላ እሱ ባለ 3። አንተ ለምንድን ነው ባለ 3 የምትሞላው? ለምን ምን አለና ነው ባለ 3 የምትሞላው? ነግሬያቸዋለሁ። አይ ይልኝ እና ባለ ስንት ልሙላ? ባለ 1 ሙላ። አንድም ከኔም እንዳያንስ ነው። እኔ ቸርች አገልጋይ ሆኜ እሱ ልጆች እያስጠና ከኔ በላይ ጥሩ ነው መስፍኔ። ከዛ እሱ ቀና ብሎ እና ባለ 1 እስከሞላ ማን ነው የሚከፍልልኝ ባለ 1? እኔ ምን አውቃለሁ? ምን አስበህ ነው? አይ እኔማ እኮ
ያው ባለ አንድ እሱ ነው የሚከፍለው። ባለ አንድ ከማስከፍለው ባለ 3 ባስከፍለው ብዬ እኮ ነው። አሜን ነው የሚባለው። በቃ አንዳንድ ሰው እጁ ላይ ባለ አይደለም የሚኖረው፣ እጁ ላይ ባለው ነው የሚኖረው። እሱ ጋር አይደለም ማሰብ፣ ኑሮ ያለው እሱ ጋር አይደለም። እሱ መኖር ነው፣ አኗሪው ሰማይ ነው። በቃ እንደሱ ነው የሚኖረው አንዳንድ ሰው። ይገርማችኋል 97 ሞልተን የመጀመሪያው ኮንዶሚኒየም የሚሰጠው ለሱ ወጣለት። እኔ ባለ ካልኩሌሽኑን እኔ ባለ ቀመሩ በቀደም ነው የደረሰኝ። በስንት መከራ ስንት ዓመት በኋላ ማለት ነው። አረ ከ20 ምናምን ዓመት 97 2007 2017 20 ዓመት ነው ዚዮ ከ20 ዓመት በኋላ ደረሰ። ሁሉ ትክክል እንዲሆን ነው ሲል ጳውሎስ ምን ማለት ነው? አንተ ስትሰጥ እንዲጎልብህ አይደለም። እነሱ ሞልቶላቸው አንተ እንድታጣ አይደለም። አንዳንድ ሰው እንደዚህ ይላል፣ ብዙ ድሃ ያለው ባለጠጋ በኋላ ድሃ ይሆናል ይላሉ ሰዎቹ። አላያችሁም ሲፈላሰፉ? ለምን? ለነሱ ሰጥቶ ድሃ ይሆናል። መንፈሳዊ ዓለም ግን በተነ አይደል? እስቲ በደም አሜን። እዚህ ሰፈር ያለው ፍልስፍና ሌላ ነው። እዚህ ሰፈር ያለው ህይወት ሌላ ነው። እዚህ ሰፈር በመስጠት መጉደል የለም። እዛም ሰፈር ትሰጣለህ፣ አንተም ትበላለህ፣ እነሱም ይበላሉ። ምን ይሆናል? ሁሉ ምን ይሆናል? ትክክል ይሆናል። ክብር ለእግዚአብሔር ይሁን። ሁሉ ትክክል ይሆናል። ሁሉ ጤናማ ይሆናል። ስለዚህ የሆነ የጎደለ የተዛባ ነገር አንድ ጊዜ እንደዚሁ ልንገራችሁ። እንደ ቸርች በጣም ጥሩ ሰው አለ። እንደዚሁ ትልቅ ቤት ሰራና ቆይቷል። ናስቲ ጸልይልኝ መጨረስ አቃተኝ አለ። እሺ ብዬ እኔ መጀመሪያ ማየቴ ነው። በኢየሱስ ሳየው ለማን ነው የምትሰራው አልኩት። እኔ ማለት ለመንግስት ተቀጥሮ ቤተ መንግስት የሚሰራ ነው መሰለኝ። ምን የሚያክል ቤት እየሰራ እና መጨረስ አቃተኝ። ጸልይልኝ አለኝ። መጸለይ አቃተኝ። ለምን? ጠዋት ቅዳሜ ነው የፈውስ ፕሮግራም አለ ቸርች። ከዛ ስወጣ አንድ ሴትዮ መጣችና ወንድሜና ሞታል ባክህን ጸልይልኝ ምናምን። የት ነው ቤት? እሺ ሄድኩ። ቤቷ ሲሄድ 24 ውስጥ እኔ እንዲህ አይነት ቤት ውስጥ ሰው ይኖራል ወይ? እንዲህ ገብታችሁ ማያልቅ ሰፈር ላስቲክ ነው ቤቱ። ገባው። ምንድን ነው የሚያመው አልኩኝ። እኔ በሽታ እንደዛን ቀን አስደንግጦኝ ያታውቃል። ቤቱ፣ የበሽታው ስም፣ ዕቃው፣ ሁሉ ነገሩ ያስፈራል። ቤቱ ቆሎ ቀረበልኝ። ምንም ግብዝነት አያስፈልግም። አሁን እዚህ ላይ የምር ጨነቀኝ። በቃ እንዴት እንደምጸልይ ሁሉ ነው የጠፋብኝ። ከዛ በኋላ ግን ሁሉ ጊዜ ጥሩ ነገር አይናችሁን ጨፍናችሁ መጸለይ ስትጀምሩ ነገር ይለወጣል። መጸለይ ሲጀምር በቃ የለም ጠፋብኝ። እሱ ከጸለይኩለትና ወጣሁኝ። ከሰዓት ነው እዚህ ሰውዬ ቤት ሄድኩት። አንድ ቸርች ነን። ይሄኛው ሰውዬ ያለበት ይሄኛው ሰውዬ ስማ። ከዛ ነገርኩት። ጸልይልኝ። እጥረት እኮ አንጻራዊ ነው የሚሉት እኮ እሱ ነው። ይሄኛው ምሳን ያጠረው ይሄኛውም አጥሮታል። ግን የዚህ ድህነት ደግሞ ሲያሳዝነኝ 100 ሚሊዮን ብቻ ነው የጎደለው አይነት ነገር ሲያሳዝን። ይሄና ይሄ አንድ ቸርች ያመልካሉ። ለምን ኖሩ አይደለም። ይሄ ተፈጥሯዊ ነው። መጽሐፍ ቅዱስ ዶች ሁሌ ያሉ ብሏል። ሁሌ እንኖራለን። ጌታ የተባረከ አታስብ። መጽሐፉም ትኖራላችሁ። እኔ አንድ ጽፌ ነበር ሰሞኑን ልለቃት ብዬ ፌስቡክ ላይ ብዙ አልጽፍም እንደሱና፣ ግን ግዴላችሁ ሀብታሞች እኛ ብንኖር ይሻላችኋል የሚል ነው ጽሁፌ። እኛ ብንኖር ይሻላችሁ። ሀብታም መሆናችሁን የምንነግራችሁ የኛ ድህነት ነው እንጂ እኮ ሁላችሁም አንድ አይነት ብትሆኑ አሁን ማን ይነግራል? ሀብታም መሆን እኔ ነኝ አይደል? አሁን ረጃጅሞች አጫጭር ባይኖር ኖሮ ርዝመቱ ምንድን ነው? አጭር አንተ አትበለው። የሱ አጭር መኖር ነው አንተን ረጅም ያደርጋል። ከኔ ጋር ናችሁ ወይ?
እዚህና እዚህ መኖራችን አይደለም ችግሩ። ግን ጳውሎስ ምንድነው የሚለው? ይሄ ግን ወደ ትክክል መምጣት አለበት። ትክክል መምጣት አለበት። አሜን በሉኝ ባካችሁ። ትክክል መሆን አለበት። እናንተ ሰፈር ምግብ እየተደፋ እነሱ ሰፈር ደግሞ ምግብ እየተራቡ መኖር ትክክል አይደለም። ይሄ በቤተ ክርስቲያን ውስጥ እርግማን ነው። በእውነት ለመናገር አይኖቻችን መከፈት መቻል አለባቸው። እዚህ ሰፈር ልብሱን አጥቦ አድርቆ የሚለብሳለ፣ እዚህ ሰፈር ደግሞ ያልተለበሰ ልብስ ደግሞ እልፍ አለ። ጳውሎስ ምን ይሁን አለ? እስከ እኔ ጋር ምን ይሁን አለ? እስጨዋችሁ በሉኛ። አንድ ይድገሙልኝ። ትክክል ይሁን። ግድ የለም አብረን እንብላ። ግድ የለም እናንተ እንትኑም ብሉት፣ ግን እኛም እንብላ። አይደለም የአይነት ይለያይ ይሆናል እንጂ ግን ብቻ እንብላ። ቢያንስ አብረን እንብላ። ሁሉ ምን መሆን አለበት? ለምንድነው የምንሰጠው ሲባል ሁሉ ትክክል እንዲሆን፣ እነሱም ልጆች እንዲያስተምሩ ነው። እግዚአብሔር የተባረከ ይሁን። እነሱም እንዲረዱ፣ እነሱም ሰው እንዲሁ፣ እነሱም ቀና ብሎ እንዲውሉ። መዛባት ካለ እንደ ሀገርም እኮ ነው ይሄ መዛባት ሲኖር እንዳይመስልህ በትልልቅ አጥር ውስጥ እኮ መደበቅ አይቻልም። ይሄኛው ትክክል ካልመጣ እዚህ ሰፈር ትክክል ማድረግ ካልተቻለ እንደ ሀገርም እንደ ቤተ ክርስቲያንም ነገ የሚመጣብንን ከወስ አንችለውም። ብጥብጡን አንችለውም። አመጹን አንችለውም። ግን ትክክል ማድረግ ግን ትክክል መሆን ግን አለበት። የሆነ ቦታ ላይ ሚዛኑ ጤናማ መሆን አለበት። ካለዛ ችግሩ እየከፋ ነው የሚሆነው። ለምንድን ነው የምንሰጠው? ሁሉ ትክክል እንዲሆን። የመጨረሻውን ተናግሬ እጨርሳለሁ። ወደ አንደኛ ቆሮንቶስ ጋር እንሄድና ምዕራፍ 9 ላይ ለምንድን ነው የምንሰጠው ሲል ቁጥር 12 ሌሎች በእናንተ ላይ መብት የሚካፈሉ ከሆነ እኛማ ይልቁኑ እንዴት አለና፣ ነገር ግን ወንጌል እንዳንከለክል በሁሉ እንታገሳለን እንጂ በዚህ መብት አልተጠቀምንም። በመቅደስ የሚያገለግሉ ከመቅደስ የሆነውን ነገር እንዲመገቡ፣ በመሰዊያው የሚጸኑ ከመሰዊያው እንዲካፈሉ አታውቁምን? እንዲሁ ደግሞ ወንጌልን የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል። ለምንድን ነው የምንሰጠው? አገልጋዮች እንዲበሉት። ተናደዳችሁ? አሜን በሉኝ እስቲ። ብዙውን ጊዜ ኮንፈርት አይሰጠንም። አይገባኝም ለምን እንደሆነ። በብሉይ ኪዳንም ለሌዋውያን ቀለብ እንዲሆን አስገቡን የተባለው ለምንድን ነው የምንሰጠው? ፍቅራችንን ለማሳየት ነው። እውነት ነው። ለምንድን ነው የምንሰጠው? ይሄ ቃል ኪዳናችንን ለመፈጸም ነው። ወደ ድርጊት ህይወታችን እንዲመጣ ነው። ለምንድን ነው የምንሰጠው? ሁሉ ትክክል እንዲሆን ነው። እዛ ሁሉ ትክክል እንዲሆን የሚለው ክፍል ውስጥ ወርታች ወረድ ብላችሁ ስታነቡት ምን የሚል ቃል አለ? ይኸውላችሁ ምን ይላል? ዘላለማዊ የሆነ ሀብታምና ዘላለማዊ የሆነ ድሃ የለም ይላል። ምን ማለት መሰላችሁ? እኔ ፓራፍሬስ አድርጌው ነው። ምንድነው የሚለው? ቃል በቃል የናንተ ሙላት ዛሬ የነሱን ጉድለት ይሞላል፣ ነገ ደግሞ የነሱ ሙላት የናንተን ጉድለት ይሞላል። ምን ማለት ነው? ሁል ጊዜ ሀብታም ሆነ አትቀጥልም። እሱም ደግሞ ሁሌ ድሃ ሆኖ አይቀጥልም። አንድ ቀን ነገር ሲገለበጥ ዛሬ አንተ በደግነት የረዳኸው ሰውዬ ነገ ደግሞ ከአንተ ጎን ደግሞ ይቆማል። ስለዚህ ስትሰጥ፣ ስናካፍል፣ ሁሉ ትክክል ይሁን ስንል አንዱ ማሰብ ያለብን ነገር ምንድን ነው? ቋሚ አይደለንም ማለት ነው። አየህ፣ ሁሌ አንተ ሙሉ አትሆንም። ግን ምን ታደርጋለህ? ዛሬ በሙላትህ ቀን ለሰው ታካፍላለህ። ነገ ደግሞስ ነገስ በሱ ሙላት። እኔ ለመጀመሪያ ጊዜ የውጭ ሀገር ኮትና ሱሪ የገዛልኝ ሰውዬ በየጊዜው 300 ብር። እኔ የዛን ጊዜ አንድ ልጅ ነበረኝ። እሱ ደግሞ አገልጋይ ነው ቸርች ውስጥ፣ ግን ምንም የለውም፣ ከኛም የባሰ ነው። እኔ ባለቤት ያለች አንድ ሴት ልጅ አለች፣ 3 ነበርና ምን እለዋለሁ? ሁሌ በሶስታችን ስም 300 ሰጠዋለሁ። ስሰጠው ግን ያው እግዚአብሔር ምስክሬ ነው፣ አንተ አንድ ቀን ትልቅ ሰው ነው የምትሆነው። ባይዘው እግዚአብሔር በምድሪቱ ላይ
ትልቅ ሰው ያደርጋል። ዛሬ የኛ ጥገኛ ነህ፣ ግን እንደዚህ አይደለም እያልኩ 300 ብር ሰጠዋለሁ በእኔ በልጄ በሚስቴ ስም። ከሆነ ጊዜ በኋላ ሳገኘው ሙሌ ሌላ ሰው ሆኗል። እሱ ከውጭ ኮትና ሱሪ ያመጣልኝ ተውጭ ሀገር ነው የምልህ ሙሌ 300 ብር የምሰጠው ሰውዬ እኔ እዚህ ሆኜ እሱ ወጣና ሄደ። ተጽ በኋላ ነው የወጣሁት እኔ ውጭ ሀገር ቢባል ሄደ። ይሄ አጠገብ ዛሬ ያንተ እርዳታ የሚጠይቀው ሰውዬ ዘላለማዊ እሱን ሆኖ እንዲሆን የተረገመ ሰውዬ አይደለም። ነገ ሌላ ሰው ይሆናል። ነገ ትልቅ ሰው ይሆናል። ዝም ብለህ በጎነት ዝራበት። እስቲ በደንብ አሜን። ነገ የት ጋር እንደሚገኝ አታውቀው። ለዚህ ነው መጽሐፉ የሚለው ግድ የለህም ዛሬም ከሙላት አካፍለው፣ ነገ በጉድለት የሚቆም ሰው እሱ ነው። ኧረ በደንብ አሜን። እኔ እንደዚህ ሰው አውቃለሁ። ሰው የሚያስተምሩ ሰው እያውቃለሁ። ገጠር በቃ የተቸገረ ና እኔ ከቁጭ ብለህ ትማራለህ፣ ችግር የለም በቃ ልጆች የሚውሉትን ትበላለህ። ያው እዛ ሰርቪስ ክፍል አለ፣ ሰሌን አንጥፉና ተኙ ይላሉ ሰውየው። ከዛ እንደዛ በዛ በኩል ትምህርት በነሳቸው ሰርቪስ ውስጥ የተኛ ትምህርት የተማረ ሰው ብዙ ነው። ከሆነ ጊዜ በኋላ ቢዝነሳቸው ሁሉ ወደቀ፣ ዕዳ ገቡ። ቤታቸው በአራጅ በባንክ ሊሸጥ ሆነ። ልጆቻቸው ባዮሎጂካል ልጆቻቸው ሊደርሱላቸው አልቻሉም። እንደዚህም አቅም የላቸው። ግን በወሬ አንድ ሰው ሰማና ከአሜሪካ ሀገር ተደወለላቸው። ሄሎ አባባ እንዴት ነው? ደህና እግዚአብሔር። እከሌ ነኝ። ማን እከሌ? እንዴ ረሱኝ። እንደዚህ አስታወስኩ። ደህና ነህ? እንደምን ሰማሁኝ ቤቶ በአራጅ ሊሸጥ። እኔ በቁሜ ቆሜ እርሶ ቤት በአራጅ ይሸጣል? እርሶ ኖት እኮ ሰርቪሱ ሰሌን አንጥፎ አስተምረውኝ ዛሬ ለደረስኩበት የደረስኩት። እኔ ከፍለዋለሁ አሉ። አለቀሱ ሰውየው። ወንድሜ ዛሬ አጠገቡ የምትቆመው ሰውዬ፣ ዛሬ ልታግዘው የምትፈልገው ሰውዬ ነገ የት እንደሚደርስ አታውቅም። ኧረ በደንብ አሜን። ስለዚህ ትክክል የሚሆነው እሱ ነው። ትክክል የሚሆነው የነገውን ኢንጂነር ምን አለበት ዛሬ አንድ ዳቦ ገዝተን ህይወት እንዲቀጥል ብናደርገው፣ የነገውን አገር መሪ፣ የነገውን ቤተክርስቲያን ፓስተር፣ የነገውን ሐዋርያ ተሳሳትኩኝ፣ የነገውን መምህር፣ የነገውን ወንጌላዊ ነገ በጣም ብዙ ቦታ የሚደርሰውን ሰው የለምን? እግዚአብሔር የተባረከ ይሁን። የመስጠት አቅም ይወርድብናል ዛሬ። የት ጋ ነው ገንዘብ የሚገኘው የሚል የተባረከ አእምሮ ብቻ ሳይሆን የት ጋ ነው ገንዘብ የማወጣ የሚል አእምሮ ይሰጣችኋል እግዚአብሔር። እንዴት ገንዘብ እንደምትሰራ ብቻ ሳይሆን እንዴት ገንዘብን ደግሞ ሌሎች ላይ ኢንቨስት እንደምታደርግ የሚሆን ብርሃን የሰራዊት ጌታ እግዚአብሔር ይሰጣል ነው ማለት ዛሬ። ማይባክን መልካም ዘር፣ መልካም እርሻ እግዚአብሔር ይሰጣችኋል። ጌታ ምስክሬ ነው። ይሄኛ የመጨረሻው የሚለው እዚህ ጋር ምንድነው? ወንጌል የሚያገለግሉ ሰዎች ከወንጌል መብላት አለባቸው። ለምንድነው የምሰጠው? እነሱ እንዲበሉት። አንዳንድ ጊዜ ቸርች ሪፖርት ሲናውን ደሞዝ ስለማልወስድ ደፍሬ ብነግራችሁ በእውነት በጣም ከማዝንበት ነገር ቸርች ደሞዝ ስበላ በጣም ከማዝንበት ቀን የሪፖርት ቀን ነው። የሪፖርት ቀን የቤተ ክርስቲያኒቷ ገቢ 1 ሚሊዮን ነው። የአገልጋዮች ደሞዝ 800,000 ሲባል አንዳንዱ ሰው አጨዱት እኮ እንዳለ እነሱ ናቸው የሚበሉት። እኔ የሪፖርት ቀን ባሌ ደስ ይለኛል በእውነት። ምን አይነት መከራ ነው የምናየው ግን በእውነት ለመናገር አሁን አገልግለን ከመካ መብላታችን በእውነት አሁን ነውር ነው። አንዳንዱ ሽማግሌ ይገባል። እኔ እኮ 30 ቀን ሰርቼ እንደዚህ አልበላም እነዚህ እየተኙ የሚበሉትን ይላል። ለምንድን ነው? ልንበላው እኮ ነው የሰጣችሁ። እንቱ አይበላ ትጸልዩለታላችሁ ዝም ብሎ እንዲኖር ጠዋትና ማታ ጄሰስ ሆዲ ሙላ ትሉለታላችሁ። ልንበላው እኮ ነው የሚሰጠን፣ ልንበላው ነው እኮ። ለምንድን ነው የምትቆጥሩት? የኛ ሲሆን ግን በኢየሱስ ክርስቶስ መስሪያ ቤት ደሞዝ እንዲጨመርላችሁ ጮኻችሁ አስጨምራችሁ እዚህ ስትመጡ አይበዛም እንዴ ነው ሲል ምን አለበት?
በጣም ትክክል አይደለም በእውነት። ይኸው እግዚአብሔር ምስክሬ ነው። ተሳቀን ነው የምንኖረው። ተሳቀን ደሞዝ ስጡ ስቃይ የቆጠረች ዜሉም እንጂ ሌላ ቦታ እየቆጠሩ ይህ ሁሉ ነው የሚበላው። አሁንማ በባንክ ሆኗል አይደል? በባንክ ሆነ ጎሽ ተገላገለ። አይቆጠረም ሰው ፊት ብሎ ላጥ ብሎ ይገባል አለ እዛ ተገና። መጽሐፉ የሚለው ምንድን ነው የሚለው? እንዲሁ ደግሞ ወንጌል የሚሰብኩ ከወንጌል ቀለብ እንዲቀበሉ ጌታ ደንግጓል። በቃ አንተ ዝም ብለህ ስጥ። ለምንድን ነው የምሰጠው ካል እንዲበሉት ነው። በልተው ጨረሱት ትላለህ። ታዲያ እንዲበሉት አይደል እንዲሰጣቸው? አይሰጡት ለጌታ ወስደው የመጽአት ቀን ይሄን ያህል አጠራቀምኩልህ ጌታ ሆይ ስም ይባረክ አይባል። እዚህ ነው የምታበላው። ሰውዬው ይብላ ይልበስ አሜን ነው የሚባለው። እኛ እኮ የእነሱን ያህል ወዘለንም ይላል። ቫዝሊን ተቀብቶ ነው አጣሁት ነው መቼ እንደዚህ ነው እንድንበላው ነው። ስጡ ስጡ እንዲበሉት ስጡ። ልጆቻቸው እንዲያስተምሩበት ስጡ አሜን ነው የሚባለው። በእውነት ስጡ። አሁን ደግሞ ዘመኑ ደግሞ ፍልስፍና በዝቷል ላለመስጠት። እኔ የምለው አስራት ግን በአዲስ ኪዳን አለ። እርሶ ግን አሁን አዲስ ኪዳን ማጥናት የሚጀምሩት አስራት ሲሆን ነው። እርሶ እንደዚህ ባይብልን ማጥናት የሚጀምሩት ግን አሁን አስራት ሲሆን ነው። ዝም ብሎ ኖሮ አስራት ላይ ሲደርስ እንደዚህ የሚባል ነገር የለም። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 23 ላይ ነው እናንተ ከእንስላል ከጥቁር አዝሙድ ከምን አስራት ታወጣላችሁ አለና እንዳታወጡ አላለም። ምንድን ነው ያለው? ይሄንን ሳትተዉ ምህረትን፣ ፍቅርን፣ ትህትናን እንድታደርጉ አይገባምን አለ። ይሄ የኢየሱስ ክርስቶስ ትምህርት ነው አስራት እንዲቀጥል ያደረገው። ደግሞ አስራት ህግ አይደለም፣ በታሪክ ህግ ሆኖ አያውቅም። አስራት ብሉይ ኪዳን ከመጀመሩ በፊት የነበረ ታሪክ ነው። አስራት እኮ ብሉይ ኪዳን የጀመረው እኮ ዘጸአት 19 ነው እኮ። አስራት እኮ የተጀመረው እኮ በያዕቆብ አብርሃምን እኮ እና አብርሃም ነው መጀመሪያ በመልከ ጼዴቅ። አብርሃም በብሉይ ኪዳን ነው እንዴ? አይደለም እኮ። አብርሃም እኮ የተስፋው የአባቶች ዘመን እኮ ሰው ነው። የተስፋ ዘመን ሰው እኮ ነው። ዘፍጥረት እኮ የሚተረገመው እኮ በዮሐንስ ወንጌል እኮ ነው። ህግ አርገው ህጉ ተሽሯል ምናምን ነው ላለመስጠት። እንደዚህ አይነት ካልኩሌሽን ውስጥ መግባት የለብን። ያውም ሲያስፈልግ ጨምረህ ትሰጣለህ። እስቲ በደንብ አሜን በለኝ። ሂሳብ ውስጥ አትግቡ። ሰው የሚበላው ሰው አለ። እናንተ የምትሰጡትን የእናንተን 90% አስቀርተ የምትሰጣትን 10% ማታ በልቶ የሚተኛ አገልጋይ አለ። ልጁን በሱ የሚያሳድግ አገልጋይ አለ። እንዴ እሱ ላይ ትፈላሰፋለህ? የሰው ህይወት ላይ የሰው ኑሮ ላይ የሱ ልጅ ላይ ትፈላሰፋለህ? የሱ ልጅ ላይ ቀመር ትቀምራለህ? የአገልጋዩ ልጅ ላይ አንተን ሊያገለግል የሚደክም አንድ ድሃ አገልጋይ ላይ ቀመር ትሰራለህ? ሂሳብ ትደምራለህ? ነውር ነው፣ ነውር ነው። ነውር ማወቅ መቻል አለበት። እንዴ ምን አለበት? ይህ ሁሉ ሰው እንዴት ችግር አለው እኮ ማገልገል ወዶ ጌታ ጠርቶት እንጂ ቢሰራ እንጂ ቢሸከምስ እንዴ ባጃጅ ቢነዳስ? ሊያገለግልህ እኮ ነው እዚህ ቁጭ ያለው። ሊያገለግልህ እኮ ነው ራሱን ሰጥቶ ቤት ውስጥ ያለው። አንገቱን ደፍቶ የዚህ ሁሉ ሰው ስድብ፣ ነቀፌታ፣ ሐሜት ችሎ እዚህ ቤት እየኖረ ያለው እኮ ሊያገለግልህ ነው። ቢበላ ምን አለበት? ምን አይነት ንፉግነት ነው? ምን አይነት አስተሳሰብ ነው? ምን አይነት የወደቀ መንፈስ ነው? ይሄ ነውር። እንዲበሉ ጌታ ደንግጓል። ይብሉ ይብሉ በሉ እስቲ ይብሉ ይብሉ። ያው መብላት ሰው እኮ ከዚህ እየወጣ እኮ ስንት ነገር እያደረገ በቃ መብላቱን ስትከለክሉት እየሄደ ሌባ እየሆነ ነው። ቸርች እየከፈተ እውነቴን ነው የምልህ ሌባ እየሆነ ነው። አንተ መብላቱን ስትከለክለው ወጥቶ ወንበዴ ዘራፊ ሆነ። ከዛ ደግሞ በሚቀጥለው ቀን ሐሰተኛ ነቢያትና ሌቦች በዙ ትላለህ። እንዴት አይብዙ? እንዴ አንተ አንቀው ልገለው ነው እንዴ የምታስበው? እንዴ ካልሞተ ነው እንዴ የምትለው? እዚህ ቤት ሁሉ ትክክል መሆን አለበት። አረ በደንብ አሜን በሉኝ። ሁሉ ነገር በስራ ትክክል መሆን አለበት። በቃ መብላት ካለባቸው መብላት አለባቸው። ክብር እንዲቀጥል ይፈልጋል ሰው።
ጸጋ እንዲቀጥል ይፈልጋል ሰው። ቤተክርስቲያን እንድትቀጥል ይፈልጋል ሰው፣ ግን መስጠት አይፈልግም። ይስቆነቆናል። ደግሞ ይላል ክብር የለም ቸርች ውስጥ እኔ ሲሄድ እንዶ ምንም መንፈሱ ከየት ይምጣ? ሆዳም እርሶ በልቶ ጨርሶ እንጀራውን በልቶ እሱ እንዴት ለእንጀራ ይጸልይ ለእርሶ ይጸልይ? በጣም እኮ አሳዛኝ ነገር ነው። ተንበርክኮ ጌታ ወይ የልጆች ትምህርት ቤት ደረሰ ምናምን ብሎ ይመጣል እና እዚህ መጥቶ ምን ብሎ ይንገር? ምን ያወራል? አሁን ቅድም የተጸለየው ጸሎት በእውነት እንዴት ደስ እንዳለ ሰው መንፈስ ሲገባበት የሚሆነው እንዴት ግን እናምጣው? እሱን ግድ የላችሁ እንብላ። ትዝ ይላችኋል ያ ዳዊት ነው ያለው። ሰውየውን ቀሰቀሰው፣ መንገድ አሳየኝ አለው። ሰውየው ርቦታል። ዳዊት ደግሞ ቤቱና ሚስቱ ልጆቹ ተማርከዋል። ልጆቹ ማስመለስ አለበት። ሰውየው ርቦታል። ሲያየው አይመልስም። ከዛስ እንጀራ ወጣና አበላው። ቤት በኩል ነው ሲለው በዚህ ነው የሄዱት አለ። አብላውና ጠይቀው። ሰውየው ራሱ ተደፍቶ ሊወድቅ ነው። ባይብል ስተዲ ምናምን ሰራተኛ ጋር ነው ተወቶላት የሚጸልይላት። እንዴት የሚገስጸው እሱ ያለ ተዛግቶ ሊሞት ነው ራሱ። እንዲህ በሉ። ኧረ በደም አሜን በሉ። የመጨረሻ መነግራችሁ ነገር የኤልያስ ቅባት እንዲቀጥል የምትፈልጉ ሰዎች አላችሁ። አሁን ኤልያስ እንዲቀጥል ይፈልጋል። ሁሉ እሱ ይፈልጋል። ለምን? ኤልዛቤል ፋናለች። ኤልዛቤል መፋነኗ በስተዋል። በዙሪያዋ ያሉ ጣውታም አስተኛ ነቢያቶቹ በስተዋል። ኤልያስ ካልቀጠለ እቺ ሴትዮ ትቀጥላለች። ምርጫ ነው። አሁን ኤልያስ ካልቀጠለ ኤልዛቤል ትቀጥላለች። ኤልያስ ካልቀጠለ አካባቢ ይቀጥላል። ስለዚህ መቆም ካለበት ኤልያስ መቀጠል አለበት። ኤልያስ ደግሞ እንዲቀጥል ምንም የለውም። ኮራት ፈፋይ በላ ነበረ። ጌታ ደግሞ ተነስተ ሂድ ብሎታል። መንገድ ላይ ያለችዋ ሴት ግን ሁሌ ታስገርመኛለች። እስቲ እጆቻችሁ እንደዚህ ያሉ ባለኝ ነገር ሁሉ በሉ እስቲ የተጀመረን የእግዚአብሔርን ክብር አስቀጥላለሁ። አሜን። ሴትዮዋ መጣችና ነብዩ መጣና ምን አላት? ኤልያስ እስቲ አንድ እንጎቻ ስጪኝ አላት። እስማ ሴትዮዋ እኔና ልጄ በልተን ልንሞት ነው፣ ስጪኝ። እሺ ስትሄድ ቅድሚያ ለኔ አምጪ እሺ አላት። የሚያክል ጎረምሳ ከዛች ከቀረችው ቂጣ ላይ ለሱ ተሰጥቶ ስንት እንደሚቀር አላውቅም፣ ግን አምታ ሰጠችው። የዛን ቀን መታ ለነብዩ ያንን እንጎቻ ስትሰጥ የሷ ያቺ አንድ እንጎቻ 450 ነቢያትን እንደሚያሳርድ ታውቅ ነበር? አታውቅም። ያ ቤቷ የቀለበችው የዛን ቀን ቂጣ የሰጠችው ሰውዬ ያ ሰውዬ አገራዊ ተልኮ ትልቅ ሚሽን ያለበት ሰው እንደሆነ ታውቃለች? አታውቅም። እሷ የምታውቀው የሆነ ሰው መጣ እንጎቻ ማብላቷን ነው የምታውቀው። ግን ያቺን ጎቻ ለእስራኤል እረፍት እንደምታመጣ ግን አታውቅም። እሷ ያቺን ጎቻ ኤልዛቤልን ከፎቅ ጠፍጥፎ እንደሚጥላት የኤልዛቤልን ደም ውሾች እንደሚልሷት አታውቅም። ያቺ አንድ እንጎቻ የተወረወረች አንድ እንጎቻ ከኤልያስ በኋላ ኤልሳ የሚባል ሌላ ነቢይ እንደሚያስነሳ አታውቅም። ይሄንን አታውቅም። እሷ ይሄንን እዩ የሚባል የበቀል ቅባት ያለበት ሰው እንደሚነሳ አታውቅም። እሷ የምታውቀው በዕለቱ ከእኔ ይልቅ ለሱ ይሁን ብላ አንድ እንጎቻ መስጠቷን እንጂ የአንድ እንጎቻ የሰጠችው ሰው ምድሪቱን ያናወጡትን የሐሰተኛ ነቢያትን መጨረሻ እንደሚያመጣ አታውቅም። ወንድሜ አታውቅም። ጌታ ምስክሬ አታውቅም። ዛሬ ከቤት አውጥተህ አንድ ነገር ያደረክለት ሰውዬ የት እንደሚደርስ አታውቅም። ዛሬ አውጥተህ የሰጠው አንድ እንጎቻ ምን እንደሚሰራ እንደ ሀገር አታውቅም። በመስጠት የተጀመረን ክብር የሚያስቀጥሉ እጆች ብሩካን ናቸው።
በማካፈል እኔ በጣም ነውር የሚጸየፍ ሐሰተኝነት የሚጸየፍ ሌብነት የሚጸየፍ ቤተክርስቲያን ንጹህ ጽዱ እንድትሆን የሚመኝ ሰው ግን የማይሰጥ ሰው አይገርም? ፓራዶክስ እኮ ነው። ለምንድነው ሀገሪቱ ላይ ሌባ በዛ ይላል? እንዴት ሌባ ይጥፋ? ንጹህ ያለው ዋሻ ውስጥ ነው። እነሱ ሐሰተኞቹ በቤተ መንግስት በድሮ በአካብ ዘመን በቤተ መንግስት ይቀለባል። እውነተኛው ዋሻ ውስጥ ነው ያለ፣ እንዳለ 700 ዋሻ ውስጥ ነው ያለ። ይሄ ዋናው ሰውዬ እዛ ቁራይ መግበዋል። ቤት በኩል መተው ነው። ሴትዮን ሁሌ ይወዳታለሁ። በቃ ጌታው ይላል ሁሌ እግዚአብሔር ምስክሬ ነው። እጄ ላይ ባለን ጎቻ የቱን ነብይ ይሆን ወደፊት ፈቀቅ ማረገው ላለ፣ የቱን አገልጋይ ይሆን ወደፊት ፈቀቅ ማረገው፣ የቱን ትልቅ ሰው ነው ወደፊት ፈቀቅ ማረገው። አደራህን የሰውን ጎቻ እንዳልበላ አደራህን። አሁን የዛን ቀን ሴትዮዋ ሰጠች ነው የሚባለው? ተቀበለች ነው የሚባለው? ተቀበለች። ጌታ ይባርክሽ። አዎ ምንድነው እሷ? በቃ ይኸው እንግዲህ ይኸው ብላ፣ እኛችን እንበላለን። በቃ ይኸው ብላ ብላ ስትሄድ ትንቢት ከኋላ መጣ። ለሚቀጥሉ 3 ዓመት ተኩል በሙሉ አካብ ቤት ራሱ እህል ጠፍቶ እኮ በየሰፈሩ መዞር ተጀምሯል። አንቺ ቤት ግን አይጎልም ተባለ። የሰጠች የመሰላት ቀን የተቀበለችበት ቀን ነው። አረ በደንብ አሜን። መቀበሏ ብቻ አይደለም፣ ለአገር ሰላም አዋጣች፣ ለምድሪቱ ረፍት አዋጣች። በናዝሬቱ በኢየሱስ ስም የታጠፉ እጆች ይዘርጎ። በጌታ በኢየሱስ ክርስቶስ ስም መዘርጋት መውጣት ያለባቸውን ጎቻዎች ከቤታችን እየተወረወሩ ይውጡ። የተቀባውን ያስነሱልን። አረ በደንብ አሜን። ዋሻ የገባውን አውጥቶ ያምጡልን በጌታ በኢየሱስ ስም። ተንከራታቹን አገልጋይ ያሳርፉልን። እግዚአብሔር ሁላችንን ይርዳን። እንጸልያለን።